ሰላም ተመልካቾች እንዴት ናችሁ? እንኳን ለ1446ኛው የአረፋ በዓል በሰላም በጤና በደህና አደረሳችሁ። የአረፋ በዓል በእስልምና እምነት ተከታዮች ዘንድ በጣም በጉጉት የሚጠበቅ ቤተሰብ የሚጠየቅበት ከወዳጅ ዘመድ ጓደኛ ጋር መገናኛ የሆነ በዓል ነው። ይህንን በዓል ለማክበር ከሀገራችን ወጣ ብለን በተባበሩት ዩናይትድ አረብ ኤምሬትስ የሚኖሩ ኢትዮጵያውያን አረፋ እንዴት ነው የሚያከብሩት ብለን እነሱን እህት ወንድሞቻችንን ለመጠየቅ መተናል። ከነሱ ጋር በጣም ጥሩ የሆነ የቤተሰባዊነት ጊዜ እናሳልፋለን። እንቀላቀላችሁ። እንኳን አደረሳችሁ። ተመልካቾቻችን የምንገኘው በዩናይትድ አረብ ኤምሬትስ አቡዳቢ ከተማ ላይ ነው። እዚህ የምትመለከቷቸው ኢትዮጵያውያን አረፋን በጋራ ለማክበር እንግዲህ በተለያየ እምነት ውስጥ ቢሆኑ አብሮነታቸውን አንድነታቸውን የሚያሳዩበት ልዩ የቤተሰብ ጊዜን እያሳለፉ ነው። እኛም ቤተሰብ ነን፣ እዚህ መተናል፣ እንጠይቃቸዋለን። ከነሱ ጋር በጣም ጥሩ ጊዜ እናሳልፋለን አይደል እንዴ? በድጋሚ እንኳን አደረሳችሁ። ስላገኘኋችሁ በጣም ደስ ብሎኛል። በጣም ነው የምታምሩት። እናመሰግናለን። እኛም ደስ ብሎናል። በርከት ያሉ ኢትዮጵያውያን እዚህ ያሉና ሀገር ቤት ማንቀረ የሚያስብል ስብስብ ነው። በደንብ በዛ ብላችኋል። ካንተ ልጀምር፣ እንተዋወቅ። ማን ትባላለህ? ሙሉ ስምህን ንገረንና ጥሩ ጊዜ የቤተሰብ ጨዋታ እናሳልፍ። እና ሰፋሮ ባላለው። እሺ። አቡዳቢ የኢትዮጵያን ኮሚኒቲ ከመንገድ ነው። እሺ። በዚህ ሀገር ትንሽ ቆየት አሉ ከሚባሉ ሰዎች እንግዲህ አንዱ ሊሆን ይችላል። እና እንግዲህ እንደምታዩት ዛሬ ሁል ጊዜ እንደምናደርገው በዓላት ሲመጡ የተለያዩ በዓላት የሙስሊሙም የክርስቲያኑም የተለያዩ ሀገራዊ በዓላት ሲመጣ በጋራ እንዲሰብሰብ ብለን የማሳለፍ እንትኑ አለን፣ ባህሉ አለ። ዛሬ ደግሞ እንደምታዩት ለየት ባለ መልኩ ትንሽ ወጣ ብለን እስቲ ደግሞ የዩኤኢን ገጽታ ሊገልጽ በሚችል መልኩ ወጣ ብለን በጋራ እናክብር ብለን ሰብሰብ ብለን እንግዲህ እያከበርን ነው። በጣም ነው ደስ የሚለው። ሰብሰብ ብሎ ማክበሩ የተለየ ስሜትን ያመጣል። ምክንያቱም ከሀገር ውጭ ነው ያላችሁት፣ በስራ በህይወት በተለያየ ምክንያት የተሰባሰባችሁ ሰዎች ናችሁና ምን ያህል ጊዜ ሆነ እዚህ ከመጣ? እንግዲህ ከመጣሁን 9 ዓመት። በእውነት ቀላል የሚባል አይደለም። አረፋ እንዴት ነበር የምታከብረው ሀገር ቤት እያለ? ሀገር ቤት እንግዲህ የምናከብረው ብዙ ቤተ ዘመድ ባለበት ጎረቤት ወዳጅ እንግዲህ መጀመሪያ ትነሻለች፣ ከቤት ነው የሚጀምረው። ከዛ ጸሎት ቦታ ይሄዳል፣ ከዛ ይመጣል፣ ከዛ ዚያራ እያልሽ ጎረቤትን ማዳረስ ነው። እመለሳለሁ ወደ አንተ። እሺ እንተዋወቅ። ዘምዘም መሐመድ አህመድ እባላለሁ። እንኳን አደረሰሽ። እንኳን አብራ ደረሰን። አረፋ መስለሻል፣ በጣም ተውበሻል፣ ደስ ያለሽ። አረፋ በዓል እዚህ እንዴት ነው የምታከብሩት? በተለይ ደግሞ ሴቶች የተለየ ምን ሚና አላችሁ? አረፋ ተሰብስበን በብዛት እናከብረዋለን። እኛ ደግሞ ሴቶች ያው ቤት ውስጥም ከሶላት በፊት አዘጋጅተን ቤታችን አውስበን እኛም ራሳችንን አስተካክለን ወደ መስጊድ እንሄዳለን። ከሶላት በኋላ ደግሞ ቁርስ ይጀመራል። ከዛ ደግሞ እንግዳ እንቀበላለን፣ ጓደኞቻችን ይመጣሉ። ከዛ ደግሞ ዚያራ እናደርጋለን። ሌላ ቦታ ሄደን ዚያራ ምን ማለት ነው? መጠየቅ። ዚያራ ማለት መጠየቅ ማለት ነው። አረፋ እንግዲህ እኛ ኢትዮጵያ ውስጥ ስንኖር የተለያዩ አካባቢዎች ላይ ያሉ ሰዎች ቤተሰቦቻቸውን ጓደኞቻቸውን ለመጠየቅ ከቦታ ቦታ የሚንቀሳቀሱበት ነው። እናንተስ ጋዚህ አቡዳቢ ከከተማ ወደ ሌላ ከተማ የመሄድ የመጠያየቁ ነገር እንዴት ነው? ዱባይ ለምሳሌ እንሄዳለን፣ ልጆቻችን ይዘን እዛ ያለ ቤተሰብ እንጠይቃለን። ሻርጃ የሚባል ከተማ አለ። አልዓይንም ጓደኞቻችንም ሆኑ ያው እዚህ ሀገር ጓደኛም እንደ ዘመድ በላይ ስለሆነ እኛም ደግሞ እዛ እንሄዳለን፣ እነሱም ወደኛ ይመጣሉና ቆንጆ በዓል ነው የምናሳልፈው። በጣም ቆንጆ እንደሆነ ያስታውቃል። ይሁንም ዛሬ በመሃላችሁ ተገኝቼ ደስ የሚል ጊዜን እያሳለፍኩ ነው የምገኘውና በጣም የገረመኝ ነገር እስልምና እምነት ተከታይ ብቻ አይደለም የሚያከብረው፣ ሌሎች እህት ወንድሞቻችሁም የበዓሉ ተሳታፊ ናቸው። እናንተስ እንደዚህ የነሱ በዓል ላይ የመሳተፍ ነገር አለ? ምንድነው ልማዳችሁ? ልማዳችን በየቤቱ ሆነን ዒድ ስናከብር እነሱ ጓደኞቻችንም ይመጣሉ። የኛን ደግሞ በተለይ በዚህ በኢትዮጵያውያኖች ማህበር ላይ ብዙ ጊዜ የሚከበረው ተሰብስበው ነው። ዘመን መለወጫም ሌላት በዓላቶችም እና ሆቴል ውስጥም ተሆነው አንድ ላይ ተሰብስበን ነው የምናሳልፈው። እኔ ስሜ ግርማ ደምስ ይባላል። አረፋ በአቡዳቢ አረፋ ብቻ አይደለም፣ ሌሎቹም በዓላት ሲኖሩ ህዝቡ በጋራ የሚተባበር አብሮ የሚበላ የሚፈላለግ የሚጠያየቅ
እና በጣም ደስ የሚል ድባብ እንዳለው ነው የተገነዘብኩት ማለት ነው። ስብስባችሁ ደስ ይላል። ከበዓላት በተጨማሪ በምን አይነት ሁኔታ ነው የምትሰበሰቡት፣ የምትገናኙት፣ የምትጠያየቁ? ያ እንደ ኢትዮጵያውያን እንደ ኤምባሲ የተለያዩ ኢቨንቶች አሉ፣ ፕሮግራሞች አሉ። ብዙ ኢትዮጵያውያን የሚሰበሰቡበት በዓላት አሉ። የተለያዩ መንግስታዊ ይሁን ከዛ ውጪ በአደረጃጀቶች፣ በወጣቶች፣ በሴቶች እና በተለያየ ምክንያት የሚገናኙ የሚጠያየቁ ህዝብ ነው ያለው። ከሌላው በተለየ እዚህ ሀገር መተሳሰቡ መፈላለጉ አለ። ስለዚህ እዚህ ሀገር ሌላ ጊዜ የክርስቲያን በዓል ይከበራል። ዳግማዊ ትንሣኤ ምክንያት በማድረግ ትልቅ ኢቨንት ይደረጋል። የአረፋ በዓልንም የእስልምናንም የክርስትናንም በጋራ የማክበር አንድነት፣ መተሳሰብ፣ መጠያየቅ ያለ መሆኑን ነው የተገነዘበ። ዛሬ እንዲሰብሰብ ብለን ወጣ ብለን ከከተማው እንዲሰብሰብ ማለታችን ልዩ ያደርገዋል። ከዚህ ቀደም በቤት ውስጥ ነበር የምታከብሩት? በቤት ውስጥና አንዳንድ ጊዜ ደግሞ አዳራሾችን በመከራየት ሰብሰብ ብለን እናከብራለን። ከሀገር ቤት ከመጣሽ ምን ያህል ጊዜ ሆነሽ? ከ2006 በፈረንጆች አቆጣጠር ከዛ ጊዜ ጀምሮ እዚህ ነው ያለሁት። በእነዚህ አመታት ውስጥ ምን አየሽ? ምን ተማርሽ? በዚህ ቆይታሽ ሀገርሽን አልናፈቅሽም? በየመሃሉ አገር ቤት የመመላለስ ነገር ስላለ ያው ምናፈቅ ቢኖርም በመሃል መመላለስ ይኖራል። ስለዚህ በዓላት ሲመጡ በተለይ እንዲህ ውጪ ሀገር ላይ የሚኖር ሰው ሆድ ይብሰዋል ይባላል። የቤተሰብ ጓደኛ አካባቢ ይናፈቃል። እንደዛ አይነት ነገር ተሰምቶሽ ይሰማል? በእውነት ትክክል። በበዓላት ወቅት መተሽ ታውቂያለሽ ወደ ኢትዮጵያ? በበዓል ወቅት መጥቼ አውቃለሁ። ግን አብዛኛው በዓላቶች የምናከብረው ወጣ ብለን ስለሆነ ልክ በዓል ሲሆን በቃ እንናፍቃለን በጣም አገራችንን፣ ቤተሰብን የምናፍቀው የዛን ቀን ነው። ምኑ የተለየ ነገር ነው የሚያስናፍቃችሁ? ሁሉም ነገር ሆድ የሚብሰን የዛን ቀን ነው። ለምሳሌ ከቤተሰብ መለየቱ ትልቁ ነገር እሱ፣ ከሀገር መውጣቱ። እዚህ የራስሽን ቤተሰብ መስርተሽ ነው የምትኖረው አይደለ? በዓል እንዴት ነው ከቤተሰብ ከራስሽ ጋር? በጣም ደስ ይላል። እኛ ብዙ ነን እዚህ ቤተሰብ። ራሳችን ቤት ካከበረን በኋላ ደግሞ የተለያዩ ቤተሰቦቻችን ጋር ዝያራ ወይም ጥየቃ በማድረግ እናከብራለን። እዚህ አቡዳቢ ላይ ቤተሰብ ስትጠይቁ ምን ተይዞ ነው የሚካሄድ? ኬክ። አረ ስለዚህ እንደኛ ነው፣ ተመሳሳይ ብዙ የተለየ ነገር የለም። ባህላችንን ተከትሎ እንዲመጣ ነው ያደረግነው። ስሜ ሳዲቅ አብደላ ዑመር እባላለሁ። እንኳን አደረሰት። እንኳን አብሮ አደረሰ። በዓል እንዴት ነው? በዓል ጥሩ ነው። መጀመሪያ እንኳን ለ1446ኛ የኢድ አልአረፋ በዓል እንኳን አደረሳችሁ። እዚህ ያላችሁም ዓለም ላይ ያሉ ሙስሊሞች በሙሉ ዒዱ የሰላም፣ የጤና፣ የአንድነትና የእድገት ይሆንልን እላለሁ። በዓሉ በጣም አሪፍ ነው፣ ደስ ይላል። ያው ሰው ከአገር ሲወጣ ድሮ አገር ቤት የሚከበረውና የሰው አገር ወተሽን ስታከብሪ ልዩነቱ ይኖራል። እዛ ቤተሰብ አለ፣ ድባቡ ይለያያል። እዚህ ያለው ደግሞ ያው ሁላችንም ከተለያየ ቦታ የመጣ ኢትዮጵያዊ ብንሆንም እዛ ከተለያየ ቦታ ወተን በብሔርም የተለያየንን በእምነትም የተለያየንን ግን እዚህ በአንድነት ቤተሰብ ሆነን አሁን እዚህ ውስጥ ሙስሊሞች ብቻ አይደሉም፣ ሌላ እምነት ተከታይም አለ። ከኛ ጋራ ግን አንድ ላይ ሆነን እናከብራለን። እነሱ ጋርም እኛም እንሄዳለን። ያው ቤተሰብ ሆነን እናከብራለን ማለት ነው። ስለዚህ እዛ ያለውና እዚህ ያለው ትንሽ ልዩነቱ ይኖራል፣ ግን ጥሩ ነው። እናንተም ስለመጣችሁ ዘንድሮ በጣም ለየት ይላል ማለት ነው። አረፋ በዓል ሲከበር በዋነኝነት አስተምሮቱ የሚያዛቸው የሚደረጉ ነገሮች ምን ምን ናቸው? ያው በዓሉ ሲከበር እንደ ሙስሊም የበዓል ጊዜ ብቻ ሳይሆን ሁሌ ሰው መርዳት ግዴታ ነው። ሰውን የተራበውን መብላት ግዴታ ነው። ቢሆንም ግን አረፋ ላይ የተለየ ነገር ይኖራል። የቻለው ሰው ያርዳል። ካረደ ግን ለራሱ ብቻ አይበላም። ለጎረቤቱ፣ ለዘመዱ እያከፋፈለ አብሮ መብላት ነው። ስለዚህ ለሙስሊሙ ህብረተሰብ ኢድ አልአረፋ በዓል በጣም የተለየ ዒድ ነው። ምናልባት ኢትዮጵያ ላይ በአንድ ቀን ይከበራል እንጂ ሌላ ቦታ 3 ቀን ነው የሚከበረው። ስለዚህ ያው ዒድ ላይ የሚሆን ከዒድ ውጭም ሰው መርዳት ግዴታ ነው። ይሄ ነው የሚያዘው እምነታችን። አልሐምዱሊላህ።
3 ቀን ይከበራል ብለዋልና በ3ቱ ቀናቶች ውስጥ ዋና ዋና የሚፈጸሙ ተግባራቶች ምንድነው? በ3ቱ ቀናቶች ያው የደስታና የመብላት ቀን ነው የሚባለው። ከኢድ በኋላ ያለውን ያው የታረደውን ይበላሉ፣ ዘመዶች ይጠያየቃሉ፣ ሌላ ሀገር ያሉ ማለት ነው። እዛ ሳዑዲ መካ ያለው ግን የሚፈጸሙ ስርዓቶች አሉ። ያ ሳይሆን ሌላ ቦታ ያለው ኢትዮጵያም ይሁን ሌላ ሀገራት ላይ ያለው 3 ቀን አያም ተሽሪቅ የሚባለው የሚከበረው እንደ በዓል ክብር ሳይሆን የሚበላ የሚጠጣና የሚደሰትበት ቀን ነው። እንደዛ ነው የሚከበረው። አሁን እዚህ ያለንበት ሀገር ለ3 ቀን ከኢድ በኋላ ስራ የለም፣ ይከበራል። አይ በጣም ደስ ይላል። እንደዚህ ባለው ሁኔታ በተለይ ደግሞ በተለያየ አጋጣሚ ከሀገር የወጡ ሰዎች በያሉበት ቦታና ሁኔታ ላይ የእምነታቸውን አስተምሮ ሲፈጽሙ የበለጠ ጥሩ ነው የሚሆነውና እዚህ አካባቢ ያሉ ኢትዮጵያውያን እንዴት ናቸው? በበዓላት ወቅት የመረዳዳት የመደጋገፍ ከበዓላት ውጭስ ያላቸው ነገር ምን ይመስላል? ያው መረዳዳት መከባበር አንዳንድ ጊዜ የሰው ሀገር ላይ ስትሆኝ ግዴታ የሚሆንበት ጊዜ ነው። ምክንያቱም ኢትዮጵያ ላይ ስትሆኝ ሰው ሲቸገር ሁሉም ቦታ የራሱ ዜጋ አለ። የሰው ሀገር ላይ ሰው ሲቸገር ሁሉም ቦታ ሰው ላይ ያገኝ ይችላል። ስለዚህ ግዴታ ነው። ሁሉም ሰው እርዳታ ሲፈልግ አንድ ሰው መርዳት ግዴታ ነው። ስሜ ሚሳኤል ለማ ይባላል። አቡዳቢ ከመጣሁኝ 2 ዓመት ከ2 ወሬ ነው የመጣሁት። በመንግስት ስራ ነው። እዚህ የምቆየው ለጥቂት ጊዜ ነው እና ጥሩ ጊዜ እያሳለፍኩኝ ነው። በጣም ጥሩ ሀገር ነው፣ ወድጄዋለሁ። ይሄው ነው። በቆይታ ስራህም ሁኔታውም ከበርካታ ኢትዮጵያውያን ጋር ያገናኛልና ምን አየህ? እዚህ ከመጣህ በኋላ ኢትዮጵያውያን እንዴት ተመለከትካቸው? ወደ ዩኤኢ ተመድቤ ወይም አቡዳቢ ተመድቤ ስመጣ ቀድሞውኑ ከማህበረሰብ ጋር የሚያገናኘኝ የስራ ዘርፍ እንደሆነ ስለተረዳው ብዙ ነገሮችን አስቀድሞ ለማየት እና መረጃዎችን ለመሰብሰብ ሞክሬያለሁኝ። ከመምጣቴ በፊት የነበረኝ የሰማሁት ፖዚቲቭ ነገሮች መጥቼ በተግባር በአይኔ ማየት ችያለሁኝ። ዲያስፖራ ዘርፍ ላይ ባለሙያ ሆኜ ነው እየሰራው ያለሁትና የስራዬ ባህሪ ከበርካታ ኢትዮጵያውያን ጋራ ያገናኘኛል። በዚህ አጋጣሚ መመስከር የምችለው በአቡዳቢ በተባበሩት አረብ ኤምሬቶች እንዲሁም በመካከለኛው ምስራቅ በአጠቃላይ ያለው የኢትዮጵያዊ ማህበረሰብ ሀገሩን የሚወድ ታታሪ በስራና በስራ ብቻ የሚያምን በጣም ምስጉን ማህበረሰብ ሆኖ ነው ያገኘሁት። ይሄ ደግሞ በወሬ ብቻ ሳይሆን ትልልቅ በሚባሉ አገራዊ ፕሮጀክቶች ላይ የተመሰከረ ነው። ለምሳሌ የህዳሴ ግድብን እንኳን እንደ ምሳሌ አድርገን ብንወስድ እዚህ አካባቢ ያለው ማህበረሰብ በብዛት መካከለኛ ወይም ከመካከለኛ ዝቅ ያለ ገቢ የሚያገኝ ማህበረሰብ ነው አብዛኛው። ነገር ግን በታላቁ ህዳሴ ግድብም ይሁን አገራዊ ፕሮጀክቶች የምንላቸው የገበታ ለትውልድ፣ የጽዱ ኢትዮጵያ፣ በርካታ ትምህርት ቤት ግንባታ፣ ክሊኒክ፣ ሆስፒታል ግንባታ በሚባሉ የአገራዊ ፕሮጀክቶች ላይ ቁጥር 1 መዋጮ በማዋጣት ግንባር ቀደም የሆነ ኮሚኒቲ ነው ያለን። ከኤምባሲ ጋር በቅርርብ የሚሰራ ነው። የመደማመጥ ባህል ያለው ነው። አገራዊ እሴቱን ያለቀቀ ነው። የሚደማመጥ ነው። በስርዓት የሚገባ የሚወጣ ነው። የምንኖርበት አገር ያው በሰላም በጸጥታ በእንደዚህ አይነት ነገሮች ላይ ጥብቅ ነው። ይህንን የሀገሪቱንም ህግ አክብሮ የሚሰራ ነው። ከመጣህበት የስራ ዓላማ አንጻር በርከት ያሉ ሀሳቦችን አንስተሃልና ዲያስፖራዎችን ወደ ሀገራችን ኢንቨስት እንዲያደርጉ እያሳመንክ ነው? በደንብ እየሰራህ ነው? አዎ፣ እውነት ለመናገር አስቀድሞ ለመግለጽ እንደሞከርኩት ኢንቨስት በማድረግ ደረጃ የሚገኙ ዲያስፖራዎች ቁጥር ውስን ነው። ከዚህ ሀገር ካለው ነባራዊ ሁኔታ አንጻር ግን ያሉትም ውስኖቹ አብዛኞቹ በተለያየ ዘርፍ በግብርና፣ በኢንዱስትሪ፣ በጥቃቅንና አነስተኛ ዘርፎች በመሰማራት በሀገር ቤት ኢንቨስት እያደረጉ ነው ያሉት። ኢንቨስትመንቱ በእነሱ ብቻ የተወሰነ አይደለም። ብዙዎቹ ብሪጅ ሆነው ያገለግሉናል።
እነሱ የሚሰሩበት ካምፓኒ እነሱ ጋር ያለውን ኔትወርክ ይዘው በማምጣት በነሱ ያገኘናቸው በኢትዮጵያውያን በኩል ያገኘናቸው ትልልቅ ካምፓኒዎች በማዕድን ዘርፍ በመድኃኒት አቅርቦት በተለያዩ ማኒፋክቸሪንግ ዘርፎች ላይ ተሰማርተው እያገለገሉ ነው ያሉትና ኢትዮጵያውያኑ ራሳቸው ከሚያደርጉት ጥረት በተጨማሪ ሎካል የምንለውን ሀገሬውንም ሰው እንድናገኝ ብሪጅ ሆነው እያገለገሉ ነው ያሉትና የኤምባሲው ስራ ባክቦን ናቸው፣ የጀርባ አጥንት ናቸው። ስለዚህ በብዙ ዘርፍ እያገዙ ነው ያሉት ማለት እችላለሁ። ወደ እርሶ ልመለስ። እዚሁ አካባቢ ኮንኮ አይቀር በሁለት ዓመት ቆይታዎት በጣም ደስ ያሉት ነገር ምንድነው? ኢትዮጵያዊነት መንፈስ አለ፣ መተባበር አለ። በጣም ያበሳጩት ነገርስ ምንድነው? እዚህ ሀገር ከመጡ በኋላ እዚህ ሀገር ከመጣው ያበሳጨኝ ብዙ ወደዚህ የሚመጣ ያለ በቂ መረጃ የሚመጣ ዜጋ በቂ መረጃ ኖሮት ዕውቀት ኖሮት ሰልጥኖ አውቆ መምጣት ሲገባ በደላላ ተዛሎ ገንዘቡን አበላሽቶ እዚህ መጥቶ አደጋ ውስጥ የሚገባ እዚህ መጥቶ ቋንቋው ባህሉ ሲለየው ደግሞ የሚሰራበትና የተቀጠረበትን ቤት ለቆ ወጥቶ ሲቸገር የራሳችን ዜጋ ስለሆነ እሱም ማየት ያበሳጨኛል። ስለዚህ አገር ቤት ያለው እስከ ታችኛው ማህበረሰብ እንዲያውቅ አውቆ እንዲመጣ መጥቶ እንዲጠቀም ለራሱም ተጠቅሞ አገሩን መልሶ እንዲጠቅም ማድረግ ከሁላችን የሚጠበቅና አገር ውስጥ የሚሰራው ስራ ወሳኝ መሆኑን ተገነዘቡ። ስለዚህ ይሄን ካነሱ አይቀር ዜጎች ትክክለኛ መረጃን ከየትና ከማን ነው ማግኘት ያለባቸው? ትክክለኛ መረጃ ማግኘት ያለባቸው ከመንግስታዊ አካል ከቀበሌ ጀምሮ ከላይ እስከ ታች ከታች እስከ ላይ መናበብና ይሄ በመሃል የሚገባውን ደላላውን በማስቀረት ማህበረሰቡ መረጃ አግኝቶ ዕውቀት ኖሮት ኦረንት ተደርጎ እያንዳንዱ ሰው ለምን እንደሚሄድ ሲሄድ ከመሄዱ በፊት ምን ማወቅ እንዳለበት አውቆ መውጣት አለበት። የአቡዳቢ ኢትዮጵያ ኮሚኒቲ ላይ ነው የምትሰራው። ምን ስራዎችን ሰራችሁ እስከዛሬ? ኢትዮጵያን ኮሚኒቲ ህብረተሰቡን ማዕከል ያደረገ ነው። ኤምባሲው ደግሞ ራሱን ተልኮ ሚሽን ከሀገር ቤት ተሰጥቶ የሚመጣ ነው። እዚህ መሀል ላይ ህብረተሰብ ሌላው ደግሞ ህብረተሰቡ አለ። የኢትዮጵያን ኮሚኒቲ ምንድነው የሆነው? ብሪጅ ነው የሆነው። አንዳንዴ ከመንግስት የሚመጣውን ነገር ህዝቡ በሚረዳው መልኩ ዲኮድ አድርጎ ያንን ነገር ለወደ ህብረተሰቡ ያወርዳል። ህብረተሰቡ ጋር ያለውን ጥያቄ ደግሞ መንግስት በሚረዳው መልኩ አድርጎ እንደ ድልድይ አድርጎ የሚሰራ አይነት ኮሚኒቲ ነው። ከዛ ውጪ ደግሞ ኤምባሲው ደግሞ ምን አደረገ? ኢን ሪተርን የገቢ ምንጭ እንዲሆነን ዘንድ አንዳንድ ነገሮችን በእኛ ሰርቪስ ውስጥ እንዲያልፍ አደረገው። ለምሳሌ አንድ ሰው ፓስፖርት ሊያሳድስ ቢመጣ የሚያወጣቸው ወጪዎች አሉ፣ ጥቃቅን ወጪዎች። እነኛን ወጪዎች ፎቶ ማንሳት ሊሆን ይችላል፣ ፎቶኮፒ ማድረግ ሊሆን ይችላል፣ ማመልከቻ መጻፍ ሊሆን ይችላል፣ ውክልናዎችን መጻፍ ሊሆን ይችላል። ሌላ ሰው አውትሶርስ አድርጎ ውጭ አካል ከሚሰራ ኮሚኒቲው ይህን ሰርቪስ ያገኛል። ይሄ ብር ለኮሚኒቲው ገቢ እንዲሆን ይሆናል፣ ከአባልነት መታወቂያ ውጭ ማለት ነው። እነኚህ ነገሮች ናቸው። በዚህ ኢንካም ወይም በዚህ ገቢ ኮሚኒቲው ደግሞ መልሶ ምን አደረገ? በጣም ጥሩ ጥያቄ። ይሄን እንግዲህ ትንሽ ሰርቪስ የምትመስለዋን ነገር አገራዊ ቅድም አቶ ሚሳኤል እንደገለጹት ህዳሴ ግድብ ላይ በቅርቡ ራሱ ወደ $120,000 ነው ከዚህ የተከፈለው በአሁኑ ፋይናላይዝ የምናደርገው ማለት ነው። እንደኚህ ነገሮች ዴቨሎፕ ሊያደርጉ የቻሉት ይህን የኤምባሲውና የኮሚኒቲው መናበብ ነው። በዓል ነው። አረፋን እያከበርን ነው የምንገኘው። ደግሞ አቡዳቢ ከኛ ሰዎች ከኢትዮጵያውያን ጋር ነው። በጣም ቆንጆ ጨዋታ እያደረግን ነው። የሚጣፍጥ የኢትዮጵያ ቡናም አፍልተዋል። እናመሰግናለን። በጣም ቆንጆ ቡና። ዛሬ የአረፋ በዓልን ከጓደኞች ጋር ስታከብሪ ነው ያገኘሁሽና የእንኳን አደረሳችሁ መልእክት። ከዚህ በፊትስ አንቺስ ጋር እንደዚህ ተሰብስባችሁ ታውቃላችሁ ወይ? አዎ፣ እኛ በኤምባሲ ደረጃ ስናከብር ኢድን አረፋ እናከብራለን ተሰብስበን፣ ደስ ይላል። አሁን ደግሞ ዛሬ ደግሞ ከእናንተ ጋር ስለሆነ በጣም የበለጠ ደስ ይላል። ጓደኞችን እንኳን አደረሳችሁ ማለት ትችላለሽ? ለመላው ቤተሰቦች ጓደኞቼ እንኳን አደረሳችሁ እላለሁ። እንኳን ለአረፋ በዓል አደረሳችሁ እላለሁ። ለባልደረቦቼ እንዲሁም በጣም ለምቀርባ ጓደኛዬ ዘይነባ መሐመድ እንኳን አደረሰሽ እላታለሁ። ተመልካቾቻችን 1446ኛውን የአረፋ በዓልን አረፋ የመጠያየቂያ
በዓል ነው። ሀገር ቤት ላይ ያው ቤተሰቦቻችን ጓደኞቻችን የምንጠይቅበት ወደ ቤተሰብ ቤት የሚኬድበት በዓልም ጭምር ነው። እኛ ደግሞ ከሀገራችን ወደዚህ ኢትዮጵያውያን ወዳሉበት የተባበሩት አረብ ኤምሬትስ አቡዳቢ ከተማ ላይ ተገኝተን ከኢትዮጵያውያን እህትና ወንድሞቻችን ጋር በጣም በደመቀ ደስ በሚል ሁኔታ የአረፋ በዓልን እያከበርን ነው የምንገኘው። ስለተገናኘን በጣም ደስ ብሎኛል። ጥሩ ጊዜ ያሳልፋለሁኝ። እንደዚህ መተሳሰባችሁን፣ መዋደዳችሁን፣ አብሮነታችሁን በማየቴ በጣም ጥሩ ስሜት ተሰምቶኛል። ስላገኛችሁኝ ደስ አላላችሁ? 1446ኛው የአረፋ በዓል በአቡዳቢ ከተማ ከኢትዮጵያውያን ጋር የተመለከታችሁትን ይመስል ነበር። በዓሉን ማክበራችንን እንቀጥላለን። ሁላችሁንም የእስልምና እምነት ተከታዮች እንኳን ለአረፋ በዓል አደረሳችሁ። መልካም በዓል ይሁንላችሁ።